በዚህ ሰዓት እጅግ በጣም አስፈላጊ የሆነ መረጃ ደርሶናል። የሩታና የአብርሃም ልጅ የሆነው እንግዲህ ልዑሌ ያለበት ሁኔታ እና እንዲሁም ደግሞ ያለበት ቦታ መረጃ ደርሶናል። ውድ ቤተሰቦቻችን ልዑሌ ያለው ፍቅር ጋር እንደሆነና ፍቅር እንደወሰደችው ነገሮች በሙሉ እንደተወሳሰቡ ብዙ ነገሮች እየወጡ ነው፣ ብዙ መረጃዎች። እኛም ደግሞ የደረሰንን መረጃ እናደርሳቸዋለን። ነገር ግን ለሩታና ለአብርሃም እንዲደርስ በተለይ ለሩታ እጅግ በጣም ተጨንቃና የልጇ መጥፋት አሳስቧት ብዙ ነገር ውስጥ እየገባች ትገኛለች። ስለዚህ እባካችሁን በቻላችሁት አቅም ይህንን ቪዲዮ ላይክ በማድረግ እንግዲህ ቫይራል ወጥቶ ሩታ ጋር እንዲደርስና ልጇን ከፍቅር ጋር ሄዳ እንድትቀበል የማይሆን ነገር ውስጥ የከተተቻትን ፍቅር ለምን ይህንን ሁሉ እንዳደረገች እንዲሁም ደግሞ ልዑሌ አሁን ያለበት ጤናና ሁኔታ እንግዲህ ስለሚያሳስብ የእሱ ሁሉ እንዲታይ በአስቸኳይ እባካችሁን ይህንን መረጃ እንድታዳርሱልን እንዲሁም ደግሞ ቪዲዮ ላይክ አድርጉ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጋችሁ ይህንን ቪዲዮ ጀምሩ። እኛም እንግዲህ ይህንን መረጃ ሲደርሰን እጅግ በጣም ደንግጠናል። ምክንያቱም ፍቅር ማንም ያልጠበቃት እንዲሁም ደግሞ ልዑልን ለምን ወሰደችው? ከልዑል ጋር ያላት ግንኙነት ምንድነው? እሱ እንዲሁም ደግሞ ልዑልን መውሰድ ለምን አስፈለገ ሩታ ሳታቅ? ምክንያቱም በፍቅርና እንግዲህ በሩታ መካከል ምንም አይነት ጸብ የለም፣ ምንም አይነት ነገር የለም። በዚህ ሰዓት ሁለቱ ሰላም ናቸው። ስለዚህ ለምንድነው እሱ ሩታን አስፈቅዳ ወይም ደግሞ ልዑልን ከፈለገች ከእሷ ጋር ተነጋግራ እሷ ጋር ማድረግ ትችላለች። ለዛውም ደግሞ ምንም አያረግም ልዑል እሷ ጋርና ለምን ይሄ ሁሉ ሰው እስኪበጠበጥ? ሩታ በጣም ነው የምታሳዝነው በእውነት። በርካቶች ደግሞ አውቃ ነው ልጇ አልጠፋም ደብቀው ነው ራሷ የሚሉ በጣም በርካቶች አሉ። ነገር ግን ሰው እንዴት በልጁ ላይ የዚህን ያክል ድራማ ይሰራል? ሰው እንዴት በዚህን ያክል ደረጃ የገዛ ልጁን ብዙ መከራ ያየበትን ብዙ ነገር የወሰደችበትን ልጅ ለምን ድራማ ትሰራበታለች? ለምን አውቃስ እሱን በሱ ስም ብዙ ነገር እንዲደረግ ታደርጋለች? በፍጹም አታረገም። በእውነት እናትነት የሚገባችሁ የምትረዱ ሰዎች ከሆናችሁ ሩታ ይሄን ነገር አውቃ እንዳላደረገችና የተፈጠረው ነገር በሙሉ ክስተት እንደሆነና የተፈጠረ ነገር እንደሆነም ታምናላችሁ ብዬ አስባለሁ። ያለ ምክንያት ይሄ ሁሉ ሰው እስኪበጠበጥ አብርሃምና ሄርሜላ ጋር ሁሉ ይሄ ሁሉ ነገር ደርሶ እንግዲህ ሁለቱን ለመለያየት ነው የአብርሃምና የሄርሜላ አንድ መሆን የሁለቱን ክፍተት ለመፍጠር ነው የሚሉን በርካታ ሰዎች አሉ። ነገር ግን እውነታው ስለወጥ ከምንም በላይ እንግዲህ ዋናው አስፈላጊው ነገር በዚህ ሰዓት የልዑል መገኘት ነው። ምክንያቱም የዚህ ልጅ ደህንነት ያሳስባል እንደ እናት። ምክንያቱም እኔ አብርሃምም ለምን በዚህን ያክል ደረጃ ቸል እንዳለ አይገባኝም። ምክንያቱም ሩታ ደብቋለች ተብሎ ነው እንጂ የታሰበው የልዑል መጥፋት የምርም እርግጥ አልሆነም ነበረ። በርካቶችም አላመኑበትም ነበረ። ለዛም ነው እንግዲህ አብርሃምም ተረጋግቶ ነገሮችን እንደ ችላ ነገር ያለው። ነገር ግን የሁሉ ቤተሰብ እስኪበጠበጥ ቡዜና ዳዊት ጋር በጣም ከፍተኛ የሆነ ተጽዕኖ እስኪደርስ ለህግ ይቀርባሉ እስከሚባል ድረስ የሁሉ ነገር ሲሆን በጣም ብዙ ነገር ሲሆን እንግዲህ ፍቅር ለምን ዝም አለች? ለምንድን ነው እሱ ልዑልን የወሰደችው? ምንድነው የሚያገናኛት ከልዑል ጋር? እንዴ ሩታን በዚህ ያክል ደረጃ ማሳበድ ራሷን እስክትጥል እንዴ! ልጅ እኮ ቀላል አይደለም፣ ቀልድ አይደለም እኮ ልጅ እንዴ አይደለም። ልጅ እኮ ሰው አንድ ዕቃ እንኳን ሲጠፋበት በምን ያክል ደረጃ ነው የሚናደደው የሚፈልገውን ነገር። ስለዚህ እባካችሁን ሩታ ላይ መፍረዱን አቁማችሁ በዚህ ሰዓት ላይ እንግዲህ ተጠያቂ የምትሆነውን ልዑልን የወሰደችውን ይህን ሁሉ ቀን ለምን እንደዚህ እንዳደረገች እንግዲህ በሙሉ ፍቅር መጠየቅ አለባት ብለን ነው የምናስበው። ምክንያቱም ይህ ነገር ቀልድ አይደለም። ስለዚህ ይህን ሁሉ ነገር ያለ ምክንያት የተወቀሱት ቡዜና ዳዊትም እንግዲህ ተጠያቂ ሆነው ይህን ሁሉ መከራ እስኪገባ ብዙ ሰው እስከሚታሰር ብዙ ሰው ችግር ውስጥ እስከሚገባ እንግዲህ የሁሉ ነገር እስኪሆን ለምን ዝም አለች ፍቅር? ምንድነው እሱ ሀሳቧ አቅዷ ምንድነው? እሱ ይህን ሁሉ ነገር መጣራት አለበት። እንዲሁም ደግሞ ያለ ስራዋና ያለ ምንም ምክንያት እንግዲህ ሩታን በርካቶች ሲወቅሷት ነበረ። ለምን እንደዚህ አይነት ድራማ ትሰሪያለሽ? ለምን እንደዚህ አይነት ተንኮል ታስቢያለሽ? የሚሉ ነገር ግን እንደዛ የሚሆን ነገር የለም። ልጅ እኮ ነው። ሰው እንዴት በልጁ ይነግዳል? ሰው እንዴት ልጁን የማይሆን ነገር ውስጥ ከተትኩኝ ብሎ ያብዳል? እንዴ ሩታ እኮ ኦልሬዲ እኮ ልታብድ ምን ደረሰች እንዴ? ቀላል ነገር አይደለም። እንደውም እኔ እስካሁን ማለት በጣም በሳልና የተረጋጋች ስለሆነች ነው እንጂ ልጅ ጠፍቶበት ሰው እንዴት ነው አንድ ቀንስ የሚያድረው? ለምንስ ነው ወደ ህግ ያልሄደችው የሚለው ነገር የኛም ጥያቄ ነበረ። ወደ ህግ አካል መሄድ ነበረባት። ለምን ዝም አለች? ቤተሰብም ቢሆን ያለ ፍቃዷ ማንም ሰው ልጇን ሊወስድ አይችልም። አይደለም ቤተሰቧ አብርሃም ያለሷ ፍቃድ ልጇን ካጠገባው መውሰድ አይችልም። ምክንያቱም ልጅ ዝም ብሎ እቃ አይደለም ብድግ ተደርጎ የሚወሰደው። ስለዚህ እሷ እንግዲህ ነገሮች ይስተካከላሉ ቢያንስ ቤተሰቦቹ እንኳን ከወሰዱ ይመልሱልኛል ብላ ነበር በትዕግስት የጠበቀችውና ስትጠይቅም የነበረው ልጅ መልሱልኝ ስትል የነበረው። በአጋጣሚ ሆኖ ደግሞ እንግዲህ የተገጣጠመው ቡዜና ዳዊት ሄደው ቤት እንግዲህ ልጁን ሊወስዱ ሲሉ አይሆንም አልሰጠም ብላ በዛ ማለት የተፈጠረው ነገር አለ። ያ ነገር ጭንቅላቷ ውስጥ ስለነበረ ሌላ ሰው መጠርጠር አልቻለችም። የጠረጠረችው ቡዜን እንዲሁም ዴቭን ያው የአብርሃምን ቤተሰቦች ነው።
ይሄ ነገር መሆኑ ደግሞ በጣም ጎርቷታል። እሷ ሰዎች እንዲሳለቁባት እንዲያዝኑባት አድርጓታል። ይሄ ሁሉ ነገር ለምን አስፈለገ? እባካችሁን በቃ ለዚች ልጅ የምትፈልጓትም ከሆነ በሰላማዊ መንገድ ከእሷ ጋር ሰላም ፈጥሮ መኖር ነው። ማትፈልጓትም ከሆነ ደግሞ ከነ ልጇ በሰላም እንድትኖር መተው ነው። ስለዚህ ይህች ልጅ ትኑርበት። ሩታን ተዋት። የእውነት ቤተሰብ የላትም፣ ከእሷ አጠገብ የሚቆም ሰው የለም፣ ስለሷ የሚከራከር የለም ብላችሁ የምታስቡ ሰዎች እረፉ፣ ተዉ። ሰውነት ይቀርማል ከምንም በላይ። ስለዚህ ተዋት። እሷን በዚህ ሰዓት ላይ እንደዚህ ማብጠልጠልና እሷን እንደዚህ ማድረግ ጥሩ አይደለም። በቃ ከምንም ነገር በላይ ሰላም ይቀርማል። እንዲሁም ደግሞ ሩታ ሰው ነች፣ ትሳሳታለች፣ ታጠፋለች፣ ስህተት ይኖራታል። ነገር ግን እንዴት ነው እሱ ይሄንን ነገር እንዳትደግም፣ ስህተቷ እንዳታጠፋ፣ ከልጇ ጋር ያላትን ነገር ብቻ በሰላም እንድትሄድ። አብርሃም ካልፈለገ ግዴታ የለውም እኮ ከሩታ ጋር መኖር። በዚህ ሰዓትም እሷ የምትፈልገው ያንን ነው። በቃ ሰላም ነው የምትፈልገው፣ ልጇን ማሳደግ ነው የምትፈልገው። የአብርሃምን ፍቃድና የእሱን ፍላጎት አክብራለች፣ ትተዋለች። በቃ ከሄርሜላ ጋር መሆን የሚችለውን ነገር ያህል መሆን ይችላል ብላ። ስለዚህ አሁን ላይ ግን በመሀል ጣልቃ እየገባችሁ የሰው ህይወት ለመበጥበጥ እንዲሁም ደግሞ አሁን ላይ ሩታን ብቻ አይደለም የምትጎዷት፣ ዙሪያ ያለውን ሰው በሙሉ ነው የምትጎዱት። ፍቅር ይሄንን ለምን እንዳደረግሽ በደንብ ትጠየቂያለሽ፣ እውነቱንም ታወጫለሽ። ስለዚህ ለዚህ ሁሉ ነገር መፍትሄ ያለው አሁን ላይ እንግዲህ በራሷ በሩታ እጅ ነው። ማድረግ ያለባትን ታድርግ ብለን የምናስበው። ውድ ቤተሰቦቻችን እናንተስ በዚህ ዙሪያ በዚህ ነገር ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ ለብዙዎች እንዲደርስ አድርጉልን። በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። እንወዳችኋለን። መልካም ጊዜ